ሰይጣን የእግዚአብሔር ልጆች በተሰበሰቡበት ጉባኤ ውስጥ መገኘቱ እግዚአብሔርንና የእግዚአብሔር ልጆች የተባሉትን መላእክት መካከል ብዙዎቻችን በሕይወታችን የሚገጥሙን ብዙ አይነት አስቸጋሪና ከባባድ የሆኑ ክፉ ነገሮች በሕይወታችን ይገጥሙናል። እነዚህ ክፉ ነገሮች ማናችንንም አይለየንም። የእግዚአብሔርም ሆንን የእግዚአብሔርም አልሆንን በምድር ላይ እስካለን ድረስ ብዙዎቻችን ላይ የሚደርሱ ነገሮች ክፉ ነገሮች አሉ። የበለጠ ደግሞ እንደ ክርስቲያን እንደመሆንን ደግሞ እግዚአብሔር እንደሚከተሉ ሰዎች የእግዚአብሔር ልጆቹ በእግዚአብሔር ታምነን ነው እግዚአብሔር ተደግፈን የምንንቀሳቀስ አማኝ የተባል ነው ደግሞ ከፍተኛ የሆነ ክፉ ነገር በሕይወታችን ይርሳል። ይህ ሁላችንን የሚያጋጥመን ነገር ነው። ስለዚህ ለምንድን ነው እግዚአብሔር ይህንን ክፉ ነገር በሕይወታችን እንዲመጣ የሚፈቅደው? መከልከል ሲችል ማስቆም ሲችል ግን በሕይወታችን ክፉ ነገር እንዲመጣ እንድናየው የሚያደርገው እግዚአብሔር ለምንድን ነው? እንግዲህ ዛሬ በዚህ ቪዲዮ ስለዚህ ጉዳይ መልስ እሰጣለሁ። በደንብ አብራርቼ ነው መነግራችሁ። እስከ መጨረሻው ድረስ ተከታተሉኝ። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ማድረግ አትርሱ። ዩቲዩብ በዚህ መልክ ስለሚያድግ እስከ መጨረሻ ድረስ መከታተላችሁን አትርሱኝ። በመሃል ማነሳቸው ፖይንቶች በጣም ወሳኝ ናቸው። የእግዚአብሔርን ፍቅርና የእግዚአብሔርን ታላቅነት የምትመለከቱበት ነገር እንደሚሆን ተስፋ አደርጋለሁ። ስለዚህ ይህንን ክፍል ከመጀመሪያ በፊት አንድ በጣም ዋና የተባለ ክፍል አነሳላችኋለሁ። ይህም እንግዲህ የኢዮብ መጽሐፍን ነው እንደ ዋና ሀሳብ የምነሳበት። ምዕራፍ 1 ላይ ያለውን ሀሳብ በደንብ ዘርዝሬ ካወራሁላችሁ በኋላ ወደ ዋናው ፖይንት ይገባለሁ። ምዕራፍ 1 ቁጥር 6 ላይ የሚጀምረው ሀሳብ እንደዚህ ይላል። አንድ ቀን መላእክት እግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም መጥቶ በመካከላቸው ቆመ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም በምድር ሁሉ ዞርኩ፣ ወዲያና ወዲህ ተመላለሱ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ሰው የለም አለው። ከዛ ሰይጣን ለእግዚአብሔር እንዲህ ሲል መለሰ፣ ኢዮብ እግዚአብሔርን የሚፈራው እንዲሁ ነውን? በእርሱና በቤተሰቦቹ ባለው ንብረት ሁሉ ዙሪያ አጥር ሰርተለት የለምን? የበጎቹንና የላሞቹን መንጋ ምድርን ሁሉ እስኪሞሉ ድረስ የእጁን ስራ ባረክለት። እስኪ እጅን ዘርግተ ያለውን ሁሉ ንካበት፣ በእርግጥም ፊት ለፊት ይረግማል እያለ ይቀጥላል። ከዛ በኋላ ኢዮብ መፈተኑን ይጀምራል ማለት ነው። እንግዲህ እዚህ ክፍል ውስጥ እንደምንመለከተው ከኛ ዓለም ወይም ደግሞ እኛ ካለንበት ይሄ ከሚታየው ከሚዳሰሰውና እንደዚህ ኮንታክት ከምናደርግበት ዓለም በስተጀርባ ያለውን ያኛውን የእግዚአብሔር ዓለም የተባለበት ውስጥ ዓለም ውስጥ የተከናወነውን ነገር ነው እንግዲህ የኢዮብ ጸሐፊ እየነገረን ያለው እና በሰማይ የተከናወነውን ነገር ሲገልጽልን ከምድር ያወጣንና ሰማይ ላይ የተደረጉትን ነገሮች ሲያሳየን ሶስት አካላት በተሰበሰቡበት ይሄ ንግግሩ እንደተደረገ እናገኛለን። ስለዚህ እግዚአብሔር አለ። የእግዚአብሔር ልጆች ተብሎ የተነገሩት መላእክቶች ናቸው። የእግዚአብሔር ልጆች ተብሎ የተጻፈው እዚህ ክፍል ውስጥ መላእክቶች ናቸው። ከዛ ደግሞ ሰይጣን አለ። እነዚህ ሶስት አካላቶች ውስጥ በተሰበሰቡበት ቦታ ላይ ነው እንግዲህ ሰይጣንና እግዚአብሔር የሚነጋገሩትን ንግግር እነዚህ የእግዚአብሔር ልጆች የተባሉ መላእክቶች በሚሰሙበት ሁኔታ ውስጥ ነው እያወሩ ያሉት። ምክንያቱም ሰይጣንም የገባው በዋናነት የእግዚአብሔር ልጆች በእግዚአብሔር ፊት ሊሰበሰቡ በገቡበት ሰዓት ነው። በእግዚአብሔር ፊት ሊቆሙ በገቡበት ሰዓት ላይ እንግዲህ ምን እንደተደረገ ምን እንደተሰራ የምናውቀው ነገር የለም። ነገር ግን እግዚአብሔር ልጆቹን ጠርቶ መላእክቶችን በፊቱ ሰብስቦ ሊያደርገው ሊሰራ ያለውን ነገር እንግዲህ ያለ ነገር እንዳለ እንመለከታለን። በዚህ ሰዓት ላይ ግን ሰይጣን በመካከላቸው ተገኝቷል። በመካከላቸው ተገኝቶ ግን እግዚአብሔር ከወዴት መጣ ብሎ ሲጠይቀው ምድርን ሁሉ ዞርኩ፣ በምድር ሁሉ ተሸከረከርኩ ምናምን አይነት ወሬ ነው ያወራው። ምክንያቱም ሰይጣን ሁሉም ቦታ የሚገኝ አካል አይደለም፣ ወይም ሁሉም ቦታ መገኘት የሚችል አቅም ያለው ማንነት ያለው ፍጥረት አይደለም፣ ውስን ነው። ስለዚህ መንቀዥቀዥ ነው ያለበት፣ መሮጥ ነው ያለበት፣ መዞር ነው ያለበት። ስለዚህ በምድር ዙሪያ ሲዞር በምድር ዙሪያ ሲመለከት ያደረገው የሰራው ነገር እንዳለ እናገኛለን እዚህ ክፍል ውስጥ። ነገር ግን እግዚአብሔር የሆነ ጥያቄ ነው የጠየቀው። ምንድን ነው የሚለው? ለሰይጣን ሰይጣን ዞርኩ፣ ተሽከርክሬ መጣሁ፣ በምድር ዙሪያ ሲሽከረከሩ ነው ያልኩት አለ። ግን እግዚአብሔር ለምን እንደመጣ ስላወቀ ወይም ለምን እንደመጣ እግዚአብሔር ስለሆነ፣ ምክንያቱም የሰይጣን ስራና የሰይጣን ዓላማ ምን እንደሆነ እግዚአብሔር ስለሚያውቅ አንድ ጥያቄ ነው የጠየቀው። እንግዲህ አሁን በምድር ዙሪያ ተሽከርክራል፣ በምድር ዙሪያ ስዞር ነው የቆየው፣ ግን ኢዮብን ተመለከትከው የሚለውን ጥያቄ አነሳለት እግዚአብሔር። አገልጋይን ኢዮብን ተመለከትከውን ብሎ ሲጠይቀው የኢዮብን ማንነት እግዚአብሔር ዲፋይን ያደርገዋል። ነቀፋ የሌለበት ቅን እግዚአብሔርን የሚፈራ እንደሱ ያለ ከክፋት የራቀ ሰው እንደሌለ ነገረው ለሰይጣን።
አሁን ከዛ ሰይጣን ሲመልስለት ምንድን ነው ያለው? ኖ አንተ አጥር ስለከለልክለት ነው፣ አጥር ስላበጀለት ነው። ነገር ግን አጥሩን ብታፈርስለት የእጆቹን ስራ የባረክለትን ስራ ብትነጥቀው የሆነ ነገር ነካ ብታደርገውና ይህንን ነገር ከፊቱ ዞር ብታደርግለት ይረግማል፣ ይሰድብሃል የሚለውን ነገር ለእግዚአብሔር ተናገረ። ከዛ እግዚአብሔር በእጅ ነው ያለው ሂድ እንደፈለግ አድርግ ብሎ እግዚአብሔር ፈቀደለት ለሰይጣን። ታውቃላችሁ አይደል? እግዚአብሔር ጥበቃውን ሲያደርግ ከለራውን ሲያደርግ እግዚአብሔር ይህን ነገር በኢዮብ ህይወት ውስጥ እግዚአብሔር ይህንን ሲያደርግ እግዚአብሔር ከኢዮብ ጋር መኖሩን ያስመሰከረበት አንድ ነገር ነው። ነገር ግን ሰይጣን አንድ ፐርፐዝ አለው። አሁን በደንብ ስሙኝ። ሰይጣን የእግዚአብሔር ልጆች በተሰበሰቡበት ጉባኤ ውስጥ መገኘቱ እግዚአብሔርንና የእግዚአብሔር ልጆች የተባሉትን መላእክት መካከል እግዚአብሔር እንዳይታመን ወይም በእግዚአብሔር ላይ እምነት እንዳይኖራቸው መላእክቶች ራሱ በእግዚአብሔር ላይ ጥርጣሬ እንዲኖራቸው ያመጣው ኬዝ ነው ይሄ። አያችሁ፣ መጀመሪያም የወደቀበት ከእግዚአብሔር ዘንድ የተባረረበት ከእግዚአብሔር ዘንድ የወጣበት አንዱ ምክንያቱም እነሱን አስተባብሮና አሳምጾ አመፅን በመስራት ከእግዚአብሔር ዘንድ እንደወጣ እናውቃለን ብዙዎቻችንም። አሁንም በምድር ባለው ፍጥረት ላይ በምድር ባለው የእግዚአብሔር ወገን የእግዚአብሔር ልጆች የእግዚአብሔር ነገር የሚከተሉ ሰዎች በእግዚአብሔር ፊት አምጥቷቸው ክስ መስርቶባቸው እግዚአብሔር ታማኝ እንዳልሆነ እግዚአብሔር ውሸታም እንደሆነ እግዚአብሔር ትክክለኛ እንዳልሆነ በመላእክቱ ፊት እግዚአብሔርን ለማሸማቀቅ ያደረገበት ምክንያት ነው። ይህ ግልጽ የምናየው ነው በኢዮብ መጽሐፍ ውስጥ። ምክንያቱም የመጣበት ታይም ራሱ በተሰበሰቡበት ጉባኤ ነው። በተሰበሰቡበት ሰዓት ላይ እግዚአብሔርና ሰይጣን የሚናገሩትን ንግግሮች ሲመለከቱ ምን እንደሚፈጥርባቸው ማሰብ በጣም ቀላል ነው። ምክንያቱም በእግዚአብሔር ላይ ያላቸውን እምነት በእግዚአብሔር ላይ ያላቸውን እውነተኛነት እግዚአብሔር እውነተኛ እንደሆነ የሚያስክድ ነገር ነው ያቀረበው። ምክንያቱም እግዚአብሔር እየተወራረደ ያለው በፍጥረቱ ሰው በተባለው ፍጥረት መካከል ላይ በሚደረገው በዚህ ክርክር ውስጥ እግዚአብሔር በኢዮብ ላይ ተመክቶና ተደግፎ እየተወራረደ ነው ያለው እግዚአብሔር። ነገር ግን ሰይጣን ደግሞ ያው የሰው ልጆች እግዚአብሔርን ሊያማርሩ እግዚአብሔርን ሊሰድቡ እግዚአብሔርን ሊራገሙ የሚችሉበት አንዱ ነገር ምንድነው? የተሰጣቸውን ከእግዚአብሔር ዘንድ የተቀበሉትን ነገር በመውሰድና በማሳጠት በእግዚአብሔር ላይ እንዲነሱ ሲያደርግ ሰይጣን በመላእክቱ ፊት እውነተኛውን መቅረብ የሚችልበትን ኬዝ ይዞ ነው የቀረበው። ስለዚህ መላእክቶች ይሄ ነገር አሁን ለምሳሌ የኢዮብን ታሪክ መጨረሻው ድረስ የፍጻሜውን ማለት ነው መጨረሻ ድረስ የሄደበትን መንገድ ኢዮብ በጽናቱ በትዕግስቱ ተመስክሮለት በእግዚአብሔር ፊት የታየበትን ያን ነገር ባያስገኝ በመላእክቱ ፊት ሰይጣን ምን ማለት ነው? ትክክለኛ እውነተኛ እግዚአብሔር ልክ አይደለም፣ እግዚአብሔር እውነተኛ አምላክ አይደለም፣ እግዚአብሔር ትክክለኛ አምላክ አይደለም የሚለውን ነገር በገዛ ፍቃዳቸው እንግዲህ መላእክቶች ነፃ ፍቃድ አላቸው። የፈለጉትን ማድረግ የሚችሉበት ፍቃድ አላቸው። የመጀመሪያዎቹ መላእክቶች እንደወደቁሉ ያንን አመፅ እንዳደረጉሉ ከሰይጣን ጋር እነዚህም ሊያደርጉ የሚችሉበትን ነገር መብት አላቸው፣ ፍቃድ አላቸው። ይህንን ነገር እድል ነው ሰይጣን የተጠቀመበት። ምናልባት በዚህ ጋር በደንብ ካገኛችሁኝ አሁን እንትኑ ጡዘቱ ወይም ደግሞ እየተከናወነ ያለው ነገር ምንድን ነው? እግዚአብሔር እውነተኛ አምላክ እንደሆነና እግዚአብሔር ትክክለኛና ሊታመንና እግዚአብሔር በፍጥረቱ ሁሉ ላይ የሚሰራው ስራ ትክክል የሚያደርገው ነገር ትክክል እንደሆነ እግዚአብሔር የሚያቀርበው ነገር አለ። ሰይጣን ደግሞ እግዚአብሔር ትክክል እንዳልሆነና ውሸታም እንደሆነ በፍጥረቱ መካከል የሚያደርገው ነገር ሁሉ ምላሹ እርግማንና ስድብ እንደሆነ በኢዮብ ሕይወት ውስጥ ለማምጣት ነው ሩጫው። ከዛ ምንድን ነው የሆነው? በኢዮብ ሕይወት ውስጥ የተከናወኑት ነገር ኢሚዲየትሊ ወዲያውን የሆኑ ነገሮችን እናገኛለን። የመጀመሪያው የሆኑ ጥቃት የሚያደርሱ ወገኖች መጥተው የኢዮብን ከብቶች ምናምን ጥቃት አድርሰው እንደተማረከ፣ ከዛ በኋላ ደግሞ ልጆቹ ንፋስ ተነስቶ የነበሩበት ቤት ምሰሶ ተደርምሶ እንደሞቱ፣ ከዛ በኋላ ያለው ነገር በቃ በአንድ ጊዜ ኢዮብ ባዶን እንደቀረ እናገኛለን። እንግዲህ ይህ ሲሆን በኢዮብ ሕይወት ውስጥ ባዶን ነው የመጣሁት፣ የተወለድኩትም ራቁቴን ነው የምመለሰውም ከኔ የሆነው ነገር የለም እያለ እናገኛለን። እንግዲህ ምዕራፍ 1 ጨርሰን ምዕራፍ 2 ላይ ስንሄድ ከዛ ሚስቱ ረግመሙት፣ ስደበው፣ እንደዚህ አይነት ነገር ከሚስቱ ከገዛ አካሉ ከራሱ ማለት በቃ አብራ የተባረከችበት አብራ ህይወቷን የመራችበት ያ ነገር ሲጎድል ከእግዚአብሔር ዘንድ የሆነ ነገር እንደሆነ እግዚአብሔር እንዳደረገው አስባ እንግዲህ ያው ኢዮብም ቤተሰቦቹም ይሄ ነገር ድርጊት የተፈጸመበት ከየት እንደሆነ የተረዱ አይመስለኝም። ምክንያቱም ሰማይ የተደረገው ዲል ነው ምድር ላይ የተፈጸመባቸው። ከዛ ጓደኞቹ ይመጣሉ። ከጓደኞቹ መካከል የነበረው ውዝግብ እንደገና በኢዮብ ሕይወት ውስጥ የመጣው መራር ነገር እንዲገባበት
እስከ መጨረሻው ድረስ ኃጢአተኛ እንደሆነ ከኃጢአቱ የተነሳ በህይወቱ ላይ ነገር እንደደረሰ በጣም ብዙ ሪፖርቶች ከጓደኞቹ ዘንድ ሲቀርብበት ነበር እና መጨረሻ ላይ በቃ የኢዮብ ጽናት በቁስል ተመቶ በጣም ቻሌንጅ በሚያደርግ ህይወት ውስጥ ሰዎች ሊቀርቡት በማይችሉ ነገር ውስጥ ገብቶ እንኳን ኢዮብ እስከ መጨረሻው ድረስ እንግዲህ እስከ ምዕራፍ 32 ምናምን አካባቢ ድረስ በጽናትና በትዕግስት እስካሁን ድረስ የኢዮብ ትዕግስትና የኢዮብ ህይወት ለምስክርነት ቀርቦ እንደ ኢዮብ መታገስ እንድንማር ተብሎ እስከሚጻፍለት ድረስ የደረሰው ኢዮብ በህይወቱ የመጣውን ነገር ተቀብሎት በህይወቱ የመጣውን ነገር እግዚአብሔር ፊት ሳያጉረመርም እግዚአብሔርን ሳይሳደብ እግዚአብሔርን ሳይራገም በህይወቱ የመጣውን ነገር ተቀብሎ እስከ መጨረሻው ጸና። እግዚአብሔርም ከነበረው ከዛ በፊት ከነበረው ይበልጥ እጅግ ባለጸጋ እጅግ ታላቅ ሰው በልጆች እንደባረከው እናገኛለን እንግዲህ መጽሐፉን ስናጠቃለን። ነገር ግን በሰማይ የተከናወነ ያለው ነገር በምድር የተገለጸ ነገር አይደለም። ለኢዮብ ይህ ነገር ዝግ ነው፣ አልተረዳውም። እግዚአብሔርና ሰይጣን መላእክቶች ፊት የተደረገው ነገር የተሰራው ነገር የተፈጸመው ነገር ለኢዮብ ግልጽ አይደለም። ኢዮብ ህይወት ውስጥ ግን የመጣው ፈተና ሁሉ እንግዲህ አስባችሁ አሁን በደንብ እዚህ ጋር በደንብ ስሙኝ። አሁን አስባችኋል የሆነ አካል ጥቃት አድርሶባችሁ ያላችሁን ንብረት ማርኮ ወስዶባችሁ ሲሄድ እንደገና ደግሞ ንፋስ መጥቶ ቤታችሁን ደርምሶ ሲሄድ ምናምን በተፈጥሮ አደጋ ወይም ደግሞ ጠላቶች የሰው ጠላቶች መጥተው ንብረቴን ወሰዱብኝ እንደዚህ አይነት ነገር ውስጥ ነው ሁላችንም የምንገባው እንጂ ከበስተጀርባ ያለውን ነገር ከበስተጀርባ ሆኖ የሚሰራውን እዛኛው ዓለም ላይ እየተከናወነውን ያለውን ነገር አንመለከትም። ኢዮብም አልተመለከተም። ነገር ግን ይህንን ነገር ሲንቀሳቀስበት የነበረው ክፉ ነው፣ ሰይጣን ነው ይህንን ነገር ሲያደርግ የነበረው። ነገር ግን ያ ነገር ለእኛ ግልጽ አልነበረም። እኛም በኢዮብ ህይወት ውስጥ ብንገባ እየተደረገ ያለው ነገር ከተፈጥሮ ከሰዎች ዘንድ የመጣብን ነው እንጂ ሰማይ የተፈጸመው ሰማይ የተዋዋሉትና ሰማይ ላይ የተደረገው ነገር እንደተፈጸመብን ብዙ መረዳት አንችልም፣ ያው እግዚአብሔር በኋላ ካልገለጸልን በስተቀር። ስለዚህ ይህንን ከያዛችሁልኝ አሁን ምንድነው ዋና ፖይንታችን? ለምንድነው እግዚአብሔር በህይወታችን ክፉ ነገር እንዲደርስብን የሚፈቅደው ለምንድነው የሚለውን ነገር እዚህ ጋር በደንብ ከኢዮብ ታሪክ ውስጥ እንዳነሳውላችሁ ግልጽ ላድርግላችሁ። በህይወታችን ክፉ ነገር ሲደርስ እግዚአብሔር ለክብሩ የሚፈልገው ነገር አለ። አሁን ሁል ጊዜ ወንድሞች ከሳሽ ተብሎ የተነገረለት ሰይጣን እኛ እግዚአብሔርን የምንታመንና በእግዚአብሔር የምንደገፍ ህይወታችንን በእግዚአብሔር ላይ የመሰረትን ሰዎች በህይወታችን ክፉ ነገር ሲመጣ እግዚአብሔር በሰማይ ሆኖ በመላእክቱ ፊት የሚያሳየው ታማኝነትና እውነተኛነትን የሚያረጋግጥበት መንገድ ስለሆነ ነው። ምን ማለት ነው? ከሳሻችን ሁል ጊዜ ዙሪያችንን ይዞራል። አንደኛ ጴጥሮስ ላይ መመልከት ትችላላችሁ። ስለዚህ ዙሪያችንን የሚዞረን እንደ አንበሳ ዙሪያችንን እየዞረ የሚከታተለን ህይወታችን ላይ አደጋ ለማድረስ ህይወታችን ላይ የሆነ ቀዳዳ የሚፈልግ የሆነ ነገር ለማድረስ ሁል ጊዜ ዙሪያችንን የሚከታተለን ክፉ እንዳለ መርሳት የለብንም። ስለዚህ እቺ ዓለምን በክፉ ጋይድ እንደምትደረግ እቺ ዓለም በክፉ እንደምትመራ መርሳት የለብንም። ስለዚህ ሁል ጊዜ በእኛ ህይወት ውስጥ እግዚአብሔርን መታመን እግዚአብሔርን መደገፍ በእግዚአብሔር ፊት ማናጉረመርምና እግዚአብሔርን ታምነን የምንቆምና መንጸና ሰዎች ስንሆን በእግዚአብሔር መላእክቶች ፊት የእግዚአብሔርን ታማኝነትና እግዚአብሔር እውነተኛና ትክክለኛ እንደሆነ እንደገናም ደግሞ እሱ በመላእክቱ ፊት እኛን ለምስጋናና ለክብር ከፍ ከፍ ሊያደርገን የሚችልበትን ነገር በሰማይ እናስገባለን ማለት ነው። አያችሁ? ስለዚህ በምድር የምንሰራቸው የሚመጡብን ክፉ ነገሮች የሚደርሱብን እነዚህ ነገሮችን ጸንተን ተቋቁመን ስናልፍ እግዚአብሔር በሰማይ ከፍ ከፍ እያደረገን እንደሆነ መርሳት የለብንም። ምክንያቱም እግዚአብሔር እኛን ሲመለከተን በምድር ስሙን አስከብረንለታል። በምድር ተወራረደበት ነገር ከሳሻችን በእግዚአብሔር ፊት ቆሞ ተመልከታቸው፣ እያቸው እየሰሩ ያሉት ነገር ካንተ ውጭ ናቸው፣ ካንተ ፍቃድ፣ ካንተ ዓላማ፣ ካንተ ነገር ወጥተው የራሳቸውን መንገድ ይጓዛሉ ብሎ በሰማይ ተዋውሎና ተማምሎ የመጣበትን ነገር ምድር ላይ ግን የእግዚአብሔር መላእክቶችም ሲመለከቱ እግዚአብሔርም ሲመለከተው በጽናትና በትዕግስት መኖርን ስናሳይ እግዚአብሔር በሰማይ በመላእክቱ ፊት የእግዚአብሔር ስራ ይታያል። እንደገናም የኛ ምስክር በእግዚአብሔር ፊት ከፍ ከፍ ይላል። እግዚአብሔር ምስጋናን ክብርን በሰማይ እንድናገኝ ያደርገናል ማለት ነው። ቀላል አይደለም። በዛ ሚሊየን መላእክት ፊት እግዚአብሔር ስለኛ ደፋር ሆኖ ሲናገር ማለት ምን ማለት ነው? የእግዚአብሔር እውነተኛነትና የእግዚአብሔር ትልቅነት የሚመሰከርበት ቦታ ነው።
ለዚህ ነው ሰይጣን ሁሉ ጊዜ የሚንቀዠቀዠው፣ ሁሉ ጊዜ የሚሯሯጠው ምንድነው? እኛን እየወነጀለንና እኛ ላይ የሚመጡትን የውሸት መረጃዎችን እየሰበሰበ በእግዚአብሔር ፊት ቆሞ የሚከሰን አንዱ ምክንያት ምንድነው? ሌላ የመላእክትን ግሩፕ ወይም የመላእክትን ሲሶ ገምሶ ለማውጣት እስካሁን ድረስ እየጣረ እንዳለ እንመለከታለን። ምክንያቱም ሄዶ የሚከሰን ክስ እውነተኛነትን ካገኘ አስባችኋል? የሚፈጠረው በመላእክት ዓለም ውስጥ የሚፈጠረውን ነገር በእግዚአብሔር ላይ ያላቸው ነገር ላይ የሚፈጠረው ጥርጣሬ ከባድ ነው። ይህን ብዙዎቻችን አናስተውሉም፣ ብዙዎቻችን አናየው። ስለዚህ ይህንን ነገር በምድር በጽናትና በትዕግስት ስንሄድ የሚመጡብንን ክፉ ነገሮችን ተጋፍጠናቸው ጸንተን ስንኖር እግዚአብሔር በሰማያት በመላእክቱ ፊት ከፍ ከፍ ያደርገናል። በእግዚአብሔር ፊትም የምናገኘውን ያንን ክብር እንቀበላለን። ጥቅሙ ለኛ ነው። ገብቷችኋል? ለሰይጣን ኪሳራ ቢሆንም ጥቅሙ ለኛ ነው። ሁል ጊዜ መርሳት የሌለባችሁ ሰይጣን በሁለት መንገድ ነው እኛን ለማጥቃት የሚፈልገው። የመጀመሪያው በእግዚአብሔር ላይ እምነት እንድናጣ ያደርገናል። እምነት እንዳይኖረን ያደርገናል። ተጠራጣሪዎችና ከእግዚአብሔር ይልቅ እሱ እንድናምነውና የሰማነውን በጆሮአችን የሰማነውን ያየነውን ነገር አምነን ከእግዚአብሔር ዘንድ ፈቀቅ እንድንሆን ፈቀቅ ብለን እንድንሄድ የጥርጣሬን መንፈስና እምነተ ቢስ ያደርገናል። የመጀመሪያው ታርጌቱ እግዚአብሔር ላይ እንድንጠራጠርና እምነት እንዳይኖረን ያደርጋል። ሁለተኛው ነገር ደግሞ ኃጢአትን እንድናደርግና በኃጢአት ህይወት ውስጥ ጸንተን እንድንኖርና የኃጢአትን ልምምድ ህይወታችን ስንለማመድ ሰይጣን በእግዚአብሔር ፊት ቆሞ የሚከስበትን ነገር ያገኛል ከኛ ህይወት ውስጥ። ስለዚህ ሁሉ ጊዜ ካያችሁ ሰይጣን አይደለም እኛ ላይ አደጋ የሚያደርስብን። ካያችሁ ለምሳሌ መጽሐፍ ቅዱስ ላይ የእስራኤልን ህዝብ ከግብፅ ከወጣ በኋላ እግዚአብሔር እኮ ነው የጨረሳቸው። በምድረ በዳ የጨረሳቸው እግዚአብሔር ነው። ምክንያቱም የእግዚአብሔር ቁጣ እየተነሳ ነው። የእግዚአብሔር ቁጣ ሲነሳ በእግዚአብሔር ቁጣ ፊት ማንም መቆም አይችልም። ስለዚህ ኃጢአት አደረግን ማለት በኃጢአት ተመላለስን ማለት በኃጢአት ጸንተን ኖርን ማለት ምን እያደረግን ነው? የእግዚአብሔርን ቁጣ እያነሳሳን ነው ማለት ነው። ስለዚህ ሰይጣን ሁል ጊዜ ኃጢአት በተባለው መሳሪያ ኃጢአት በተባለው መንገድ እኛን ወጥመድ ውስጥ አስገብቶ በዚህ ኤክስፔሪየንስ ውስጥ ስንለማመድና በዚህ ህይወት ውስጥ ጸንተን ስንኖር ኃጢአት እናደርጋለን። ሁላችንም ኃጢአት እንለማመዳለን። ነገር ግን ይሄ የጸና ህይወት ውስጥ በኃጢአት ጸንቶ የመኖር ህይወት ውስጥ የአመፅ ህይወት ውስጥ ማመፅ አውቀን ሆን ብለን ኃጢአትን ለማድረግ አስበን አቅደን የምናደርጋቸውን ነገር ከበስተጀርባው አመፅ እንድናደርግ የሚገፋፋን አካል የሚደሰትበትና ይህንን ነገር እንድንፈጽም ስናደርግ የእግዚአብሔር ቁጣ እንደሚነሳ መርሳት የለብንም። ስለዚህ ሁለቱን ያደርጋል። እምነትን ያሳጠናል። ከዛ በኋላ ደግሞ ኃጢአትን ጸንተን እንድንኖር ያደርገናል። በዚህ መካከል የእግዚአብሔር ቁጣ በህይወታችን ላይ እንዲነድ ያደርጋል። አያችሁ አይደለ? ስለዚህ ኢዮብ ውስጥ የመጣውንም ይሄንን ቻሌንጅ በኢዮብ ህይወት ውስጥ የመጣውን ቻሌንጅ ኢዮብ ተቋቋመና ጸንቶ እስከ መጨረሻው ድረስ ከእግዚአብሔር ጋር ወግኑ የእግዚአብሔርን ሐሳብና የእግዚአብሔርን ፍቃድ ለመፈጸም በህይወቱ የመጣውን ነገር ያንን ነገር ተጋፍጦ ገብቷቸዋል። ቆስሎ በጣም ሰውነቱ ላይ ያለው ነገር እጅግ ከባድ ነው። ያን ሁሉ ተቋቁሞ መጨረሻ ላይ የእግዚአብሔር ስም የተባረከ ይሁን ብሎ ለመናገር የቻለው ገብቷቸዋል። ይሄ እጅግ በጣም የጽናትና የትዕግስት ህይወት ያስፈልጋል። ስለዚህ በሰማይ ኢዮብ ሲታይ የእግዚአብሔር ምስክር ነው። በሰማይ ኢዮብ ሲታይ የእግዚአብሔር ታማኝና ትዕግስተኛ ሰው በመባል የተሸለመ ሰው ነው። ያ ነው እንግዲህ በህይወታችን ክፉ ነገሮች ሲመጡ ክፉ ነገሮች ሲደርሱብን እኛም በዚህ በጸና ህይወት ውስጥ በትዕግስትና በታማኝነት ያንን ስናልፍ በሰማይ ምስክር ሆነን የምንቆምበት በእግዚአብሔር መላእክት ፊት እግዚአብሔር ስለኛ የሚመሰክርበት ስለኛ እውነተኛነትና እግዚአብሔር ከኛ ጋር እንደሆነና እኛም የእግዚአብሔር እንደሆነን የሚታይበት ዓለም እንዳለ መርሳት የለብንም። ስለዚህ ከሳሻችን የሚከስበትን ነገር የምናሳጣበት መንገድ ነው። ስለዚህ እግዚአብሔር ይህን ነገር በህይወታችን ይፈቅደዋል፣ አይቀርም። በቃ በዓለም ውስጥ ካለን ዓለም ውስጥ ወደድንም ጠላንም ክፉ ነገር ይደርስብናል። ይህንን መርሳት የለብንም። ክፉ ነገር ሲደርስብን ግን በቃ እኛ ከሰዎች የተለየን ከሰዎች ተለይተን የተቀመጠን እግዚአብሔር ለዛ ፐርፐዝ ያዘጋጀን ሰዎች ነን ማለት ሳይሆን ይደርስብናል። በቃ የእግዚአብሔር እስከሆንን ድረስ ጠላታችን አይተኛም። ይህንን አትርሱ። ጠላታችን አይተኛም፣ ሁሌ ዙሪያችንን ይገኛል። እንኳን እኛ ጋር አይደለም ሰማይ ገብቷል። እንኳን እኛ አጠገብ መዞር አይደለም ሰማይ በመላእክቱ ፊትና በእግዚአብሔር ፊት ገብቶ የኛን ክስ የኛን ነገር እያውጠነጠነና እየፈለገ በእግዚአብሔር ፊት ለማቅረብ እስቲል ይተጋል። ገብቷችኋል አይደል? ይሄ አለ፣ ሁሌ ከሳሽ አለ። ራዕይ መጽሐፍ ላይ ካያችሁ የወንድሞች ከሳሽ ተጣለ የሚለው ሐሳብ ይፈጸማል። መጨረሻ ላይ ሞት ሲነጠቅ ኃጢአት ድል ሲደረግ
በኢየሱስ ክርስቶስ ድል ተደርጓል። በኢየሱስ ክርስቶስ ተሸንፏል። በኢየሱስ ክርስቶስ ስፍራና ቦታ የለውም። ነገር ግን እስቲል አሁንም ይሄን ነገር ለማድረግ መብት አለው። ይሄን ነገር ለመስራት መብት አለው። ባላጋራችን ነው፣ ጠላታችን ነው። ስለዚህ እኛን ቢያንስ የእግዚአብሔር ቁጣ የሚነሳሳበትን መንገድ እንድናመቻችለት ሁሌ ይተጋል። ያንን ነገር ስናቆም ለእግዚአብሔር ምስክሮች ሆነን እንቆማለን። ስለዚህ በክፉ በተለያዩ ነገር ህይወታችን ቻሌንጅ ሲሆን እግዚአብሔር ሲፈቅድ ለምንድን ነው እንደዚህ ሆነብኝ? ለምንድን ነው እኔ ሁሌ ክፉ ነገር እኔ ላይ የሚደርሰው? ክፉ ነገር በህይወት የሚመጣው ክፉ ነገር እኔ ጋር የበዛው ለምንድን ነው ካላችሁ እግዚአብሔር በእናንተ ለመክበር ስለሚፈልግ ነው። እግዚአብሔር በእናንተ ስለተወራረደ ነው። እግዚአብሔር በእናንተ ውስጥ ያለውን እምነትና በእናንተ ውስጥ ያለውን ጽናትና ትዕግስት ስለተመለከተ በሰማይ እናንተን ሊያከብር ስለሚፈልግ ነው እግዚአብሔር ይህንን ነገር የሚያደርገው። እችን ነገር አትርሷት። ስለዚህ ሰማይ የእናንተ ማንነትና የእናንተ ስም ከፍ ይላል። ምስክሮች ትሆናላችሁ። በእግዚአብሔር መላእክቶች ፊት እናንተ ስትመለከቱ እጅግ እግዚአብሔር የሚተማመንባችሁና የሚደገፍባችሁ ሰዎች በምድር እንዳሉ ይመለከታሉ። ይሄ ደግሞ አንዱ የእግዚአብሔር ስራ ነው። የእግዚአብሔር ሐሳብ ፍቃድ የሚፈጸምበት መንገድ ነው። ይህን ያህል ከቆየን በሌላ ቪዲዮ እንገናኛለን። ሰብስክራይብ አድርጉ፣ ሼር አድርጉት። ሰላም ቆዩ።